ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ የማሳያችሁ እንደዚህ ያማረ በጣም ቆንጆ የሆነ ስትበሉት ቅልል ያለ የሁብዝ እርጋግ አሰራር ነው። በዱባይ ውስጥ ነው የሚሰራው። ዱባይ ውስጥ ያላችሁ ልጆች እንግዲህ የምታውቁትም ማታውቁትም ልትኖሩ ትችላላችሁ። የመስሪ የሚባሉ ሰዎች አረቦቹ ማለት ነው መስሪ ናቸው እና እነሱ ናቸው ያስተማሩን። እንግዲህ ብዙ አረቦች ቤት ግን አይገኝም። እነዚህ መስሪ ግብጻዮቹ ማለት ነው፣ ግብጽ ነው የሚባሉት እነሱ ናቸው ይሄን ሁብዝ የሚወዱት በጣም። በተለያየ ነገር ይበላንኝ ያው ወጥ ሰርተን እኛ ደግሞ ቁርሳችን እየበላን እንገኛለን ማለት ነው። ይሄን ይመስላል። ቅልል ያለ ነገር ነው። ልክ እንደ እንጀራ ነገር ነው። ቀለል ብሎ ነው የሚበላን። በጣም ቆንጆ ነው። ሰርታችሁ መብላት ትችላላችሁ ቤተሰቦቼ። እና ወደ አሰራሩ ይዣችሁ ሄዳለሁኝ። አሰራሩ ያው ይሄ ሁብዝ ሲሰራ ውሃና ጨው ብቻ ነው የሚደረግበት፣ ሌላ ነገር ምንም አይደረግበትም። ለብ ያለ ውሃ ስናቀጥነው ለብ ባለ ውሃ እናቀጥነዋለን ማለት ነው። እና በጣም ቀላል ነው። ያው ትንሽ እንትን የሚለው ቤት ያቆሽሻል በጣም ሲሰራ። ምጣድ ላይ እንደዚህ እየተፈቀቀ ስለሆነ የሚሰራው በጣም ያደክማል። እሱ ነገሩ ትንሽ ይከብዳል እንጂ ሌላው ደህና ነው፣ ቆንጆ ነው እላችኋለሁ። እና አሁን እኔ እየሰራሁኝ እገኛለሁኝ። እንደዚህ በእጄ ነው የምሰራው። እንደምታዩት እንደዚህ ነው የሚሰራው። ሲሰራ በዚህ በብረቱ እንደዚህ ያደረግን ስስት አድርገን ነው የምንጋገረው። በጣም ስስ ነው የሚደረገው። አሁን እዚህ ላይ አንዳንድ ጊዜ ኖተል ላይ ይቀባን፣ አንዳንድ ጊዜ ደግሞ ጅበን፣ ቺብስ ብዙ በተለያየ ነገር ይሰራል። እዚሁ እንትን ምጣዱ ላይ እየቀባን ማለት ነው። ምጣዱ ላይ እየተቀባ የተለያየ ነገር ይሰራበታል ማለት ነው። ገበያ ላይ ራሱ ይሸጣል። እንቁላል ምናምን እየቀባን ብዙ ነገር ነውና ይሄን ይመስላል አሰራሩም። እንደዚህ ነው የምሰራው እኔ። ያው እነሱ ናቸው ያሳዩኝ እንጂ ያገር አላቅም ነበረ። በግድ ነው የለመርኩት የቻልኩበት ማለት ነው። ያው ሰዎች ስለሚፈልጉት ይሄን ይመስላል አሰራሩ ውዶቼ። እና አሰራሩ ይሄን ይመስል ነበረ። ቤተሰቦቻችሁ ላይክ ሼር ማድረጋችሁ እንዳትረሱ ቤተሰቦቼ። አሪፍ ነው አለው ማርያም። አሁን እኮ መጣሁ፣ አሁን መጣሁ። እና ይሄን ይመስላል። ላይክ ሼር ማድረጋችሁን እንዳትረሱ። የኔ ምስል ነበር።